ጠቅላይ ሚኒስትር ዶክተር አብይ አህመድ ምን ነው ግብጻዊ በሆነ ሲሉ ግብጾች ኢትዮጵያን ሲያስተዳድሩ ስለነበረ ጅቡቲ እኮ ሀገር አይደለችም የሀብታሞች ሪል ስቴት በሏል አንዱን ግብጽ በደንብ አርጋ ነው ተቆጣጣረችው ውሸት ነው ከኛ በላይ ቀኝ የተገዛ የለም ከሞቱ በኋላ ካለቁ በኋላ ከደቀቁ በኋላ ህይወታቸውን ካጡ በኋላ መሬታቸው ግን ይወሰዳል በአዲስ አበባ ምድር እየተሰሩ ያሉ ፕሮጀክቶች ግብጻውያኖችን አይናቸው እንዲቀላ አድርጓል ኢትዮጵያ እየተንቀሳቀሰች ያለችበት መንገድ ምህዋሩ አስፈርቷቸዋል አሁን እኮ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደብ ጠየቀ ህዳሴን አጠናቀቀ ስንዴ ኤክስፖርት አደረገ የተፈጥሮ ጋዝ አመረተ የኒውክሌር ፕላንት ሊያመርት ነው ስለዚህ ወደ ከፍታዋ እየሄደች ነው ኢትዮጵያ ይሄ ያሰጋቸዋል ጠቅላይ ሚኒስትር ዶክተር አብይ አህመድ ግብጽ የምትለውን ሰምቶ እሺ በቃ እነዚህ ፕሮጀክቶች ዛሬ ጀምሮ አቆማለሁ ቢል ኢትዮጵያ ውስጥ በ24 ሰዓት ውስጥ ሰላም ይመጣል ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የማል ሚዲያ ፖለቲካ ሂስ ፕሮግራማችን ነው በዛሬው ፕሮግራማችን ላይ ጅቡቲ ለግብጽ ወደብ መስጠቷን በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ እያራመዱት ያለው የዲፕሎማሲያዊ ሂደት ሽንፈት ነው የሚሉ ማህበረሰቦች አሉ የምንወያይበትና የምንነጋገርበት ይሆናል ሐሳብ አስተያየታችሁን በኮሜንት መስጫው ሳጥን ውስጥ በመስጠት ደውል ጊዜም ተሳትፏችሁን እንጠይቃለን በቀጥታ ወደ ፕሮግራማችን የምናልፍ ይሆናል ጅቡቲ ለግብጽ ወደብ መስጠቷን የተመለከተ ጉዳይ እናያለን ማለት ነው ኢትዮጵያ እንግዲህ በኢሃዴግ አስተዳደር ላለፉት 27 ዓመታት እንባን ሳይሆን ደምን አልቅሳለች ልጆቿ ዝም ብለው ኤርትራውያን ያው የመዲናዋን የ4 ኪሎ መንበር ይዘው ሲግጧትና ሲመጧት ኖሯል አሁን እየተሰሙ ያሉ ደግሞ አንዳንድ ነገሮች ለጆሮ ያዝ የሚያደርጉ ነገሮች ናቸው እነዚህ ላለፉት በርካታ ጊዜ ስንሰማቸው የነበሩ በጭምጭምታ እንዲሁ በቀልድ ስንሰማቸው የነበሩ ነገሮች ዛሬ ላይ አይናቸውን አፍጠው ጥርሳቸውን አግጠው መጥተዋል እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ከአፍታ ቆይታ በኋላ የምመለስ ይሆናል ማለት ነው አሁን ቤት መግዛት ተችሏል አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል 60% ኮልደር ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ የመዋኛ ገንዳ ጂምናዚየምና ቤተ መጻሕፍት ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ ለበለጠ መረጃ በ0907 888883 ወይም በ0944 41 9190 ይደውሉ ኦኬ እንግዲህ ተመልሻለሁ እንደ ሀገር ኢትዮጵያ መልማት ያስፈልጋታል ማደግ ያስፈልጋታል ራሷን መቻል ያስፈልጋታል በቀጠናው ላይ ባሉ ትንንሽ ቁጥር ባላቸው ህዝቦች ላይ ጥገኛ ሆና መኖር የለባትም ይሄ መታወቅ ያለበት ጉዳይ ነው ስለዚህ መንግስት እንደ መንግስት የራሱ አቅጣጫ ይዞ መንገድ ጀምሯል ማለት ነው ይሄ የብልጽግና መንግስት የጀመረው መንገድ እጅግ አድካሚ ነው አዎ አድካሚ ነው እጅግ ያለፋል አዎ ያለፋል በደንብ አድርጎ ነው የሚያደክመው ማለት ነው ዋጋ ያስከፍላል ምንም ነገር ዋጋ ሳይከፈልበት እንዲሁ በነፃ የሚገኝ ነገር የለም ስለዚህ የኢትዮጵያ መንግስት ኢትዮጵያን ወደ ከፍታው አለመመለስ በሚያደርገው ጥረት ውስጥ ሁለት ትልልቅ ፈታኝ አካላት ከፊት ቆመዋል የመጀመሪያው ይታወቃል ባንዳ የምንለው ነው ባንዳ መልኩን እየቀያየረ የተለያየ ሐሳብ ይዞ ይገኛል ለምሳሌ ባንዳዎች ከሚያነሱት ሐሳቦች መካከል አንደኛው አሰብ የኢትዮጵያ አይደለም ስለዚህ መጠየቅ የለበትም የሚል ሐሳብ ይነሳል ይሄ በባንዳዎች የሚነሳ አንደኛው ሐሳብ ነው በሌሎች ባንዳዎች ደግሞ የሚነሳ ሌላ ሐሳብ አለ አሰብ የኢትዮጵያ ቢሆንም እንኳን ላለፉት 30 ዓመታት ኢትዮጵያ አልተጠቀመችበትም ስለዚህ ኦሬዲ ኤርትራ ሉዓላዊ ሀገር ሆናለች አሰብም የኤርትራ ሆኗል ይሄንን መሬት መጠየቅ ነገር መፈለግ ነው የሚል ሐሳብ ይዘው ይነሳሉ ይሄንን ሐሳብ ሲያነሱ ደግሞ ለኢትዮጵያ ያዘኑ በመምሰል ኢትዮጵያ ወደ ጦርነት ብትገባ ብዙ ነገር ሉዝ ልታረግ እንደምትችል በማስመሰል ነው ለኢትዮጵያ የወገኑ በማስመሰል ኢትዮጵያ ትልቁን አሰብ እንድታጣ ነው ይዘው የተነሱት የሚያራምዱት ሐሳብ
ማለት ነው። ሌላ ሶስተኛ የሚነሳው ሐሳብ ለአሰብ ተብሎ የሚዋጋ ብሔር ብሔረሰብ የለም። ይህ የጠቅላይ ሚኒስትር ዶክተር አብይ አህመድ አጀንዳ እንጂ የኢትዮጵያ ፍላጎት አይደለም። የጠቅላይ ሚኒስትር ዶክተር አብይ አህመድ በሀገር ውስጥ ያለውን አለመረጋጋት በዚህኛው የፖለቲካ ሂደት ለመሸፈን እየሞከረ ነው የሚሉ ሶስተኛ ሐሳብ የሚያነሱ ባንዳዎች አሉ። ሌላ አራተኛ ባንዳዎች የሚያነሱት ሐሳብ ጦርነቱ ከመቼው ተጀምሮ ከኤርትራ ጎን ሆነን ኢትዮጵያን በወጋን የሚሉ ሌሎች ባንዳዎች አሉ። እነዚህ በጣም ቸኩሏል። የኢትዮጵያን ማለቅ፣ የኢትዮጵያን መድቀቅ፣ የኢትዮጵያን መጥፋት የሚፈልጉ ናቸው። አጠቃላይ እነዚህ አራት ሐሳቦች በባንዳዎች የሚቀነቀን ነው። ዞሮ ዞሮ የጠቅላይ ሚኒስትር ዶክተር አብይ አህመድን መንግስት በመተቸት ህዝቡን ከጎናቸው ለማሰለፍ የሚሄዱበት ርቀት ነው። አንዳንዶቹ አዛኝ ቂቤ አንጓች በመምሰል ነገር ግን ትልቁን ስዕል እንዳንመለከት ለማድረግ ነው። ጅቡቲ ለግብጽ ወደ መስጠቷን ተመልክቶ ጀዋር መሐመድ ምን አለ? የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ኢትዮጵያን በጅቡቲ የተገፋች፣ በሶማሊያ የተናቀች፣ በሱዳንም ቂም የተያዘባት፣ በኤርትራ ስጋት የተያዘባት፣ በኬንያ ደግሞ ሙድ የተያዘባት ሀገር እንድትሆን አድርጓል ሲል ጀዋር መሐመድ ይናገራል። እውነት ግን የጠቅላይ ሚኒስትር ዶክተር አብይ አህመድ አካሄድ በእነዚህ ሀገራት እንደዛ አይነት ሐሳብ ነው ወይ ያመጣው የሚለውን ነገር በደንብ እስቲ እንመልከት። እንግዲህ የጀዋር መሐመድ ንግግርን ከተመለከትን በኋላ በዚህ ንግግር የሚሸወዱ እልፍ ኢትዮጵያውያኖች አሉ፣ እውነት የሚመስላቸው ማለት ነው። ሰው ለነዚህ ሰዎች ስንል የጀዋርን ንግግር አክብሮት ከመስጠት አይደለም፣ ለነዚህ ለሚሸወዱና በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ የተንሸዋረረ ሐሳብ ማንሳት ለሚፈልጉ ሌላው ላልገባው ማህበረሰብ ማስረዳት ስለሚገባን ነው ይህንን ሐሳብ ለመመለስ እዚህ ጋር የተቀመጥነው ማለት ነው። አንድ ማወቅ ያለብን ጉዳይ ቢኖር ኢትዮጵያን መሳቂያ መሳለቂያ ያደረጋት ጠቅላይ ሚኒስትር ዶክተር አብይ አህመድ ሳይሆን የመለስ ዜናዊ አስተዳደር ነው። ኢትዮጵያ ለማኝ እንድትሆን ያደረጋት የኢህአዴግ ስርዓት ነው። እውነት መናገር አለብን። ማንም ሰው ራሴን ልቻል ስትለው አይወድም። እውነቱን እንነጋገር ከተባለ ኢትዮጵያ በአሁን ሰዓት እየገጠማት ያለው ነገር ይሄ ነው። ኢትዮጵያ ራሴን ልቻል ስላለች ነው ይሄ ሁሉ ከበባና ይሄ ሁሉ ፈተና እየመጣባት ያለው ማለት ነው። ከውስጥ ባንዳዎች ከውጭ ባዳዎች በህብረት ፈጥረው ኢትዮጵያን እየገጠሙ ያሉት፣ ኢትዮጵያን እያሰቃዩ ያሉት፣ ኢትዮጵያን ክብ ሰርተው ለመውረር የተዘጋጁበት ዋነኛው ምክንያት ኢትዮጵያ ራሴን ልቻል ስላለች ነው። ኢትዮጵያ ራሴን ልቻል ባትል ኑሮ እነዚህ ከበቦች አይኖሩም። ይሄንን በምሳሌ ላስረዳችሁ። ትናንትና የኢህአዴግ መንግስት ኢትዮጵያን በሚያስተዳድርበት ወቅት ኢትዮጵያ ከሞላ ጎደል ሰላማዊ ሀገር ናት። ሪያሊቲው ይሄ ነው፣ መካድ የሌለብን ጉዳይ። ግን ለምን ሰላም ሆነች? የኢህአዴግ መንግስት ስርዓት ማስከበር ስለቻለ አይደለም። የኢህአዴግ መንግስት የግብጽ ስራ አስፈጻሚ ስለሆነ ነው። የኢህአዴግ መንግስት ቀይ ባህርን የሚጠይቅ አይደለም። የኢህአዴግ መንግስት አሰብን የሚያስመልስ አይደለም። ይልቅ ከዛ አልፎ ተርፎ የኤርትራን ዕውቅና የሚሰጥ መንግስት ነው። ኤርትራ አሰብ ይገባታል ብሎ ከኤርትራውያን በላይ የሚቆረቆር መንግስት ነው። ይሄ እሳቤ ደግሞ ለግብጽ ምቾት አለው። በተዘዋዋሪ 4 ኪሎ ተቀምጦ የነበረው የኢትዮጵያ መንግስት ግብጽ ነው ማለት ነው። ስለዚህ ሰላም ባይሆን ሊገርመን አይገባም። የኢህአዴግ መንግስት ሰላም እንዲሆን ያደረገበት ዋነኛው ምክንያት የግብጽ መንግስት አዲስ አበባ ላይ ስለነበረ ነው። ኢትዮጵያ ራሷን እንድትችል ፍላጎት አልነበረው። ታላላቅ ፕሮጀክቶችን በመገንባት አባይን ደፍሮ ህዳሴው ግድብን ለማስጀመር በሄደበት ርቀት ግን የተወሰነች መንገጫግጮች ከግብጽ መጥቶ ነበረ። በዛን ወቅት ጠቅላይ ሚኒስትር መለስ ዜናዊ ከሞቱ በኋላ የተወሰኑ አለመረጋጋቶች በኢትዮጵያ ተከስተው ነበር። ለምን ይመስለናል? ቢኮዝ በወቅቱ የህዳሴው ግድብ እየተሰራ ስለነበረ ነው። ስለዚህ አባይን ስትነካ ግብጽ ትነሳለች፣ አባይን ካለካ ግብጽ አትነሳም። የመለስ አስተዳደር ደግሞ ለዛ ፍቃደኛ ነበረ። አባይን ላለመንካት፣ ቀይ ባህርን ላለመንካት ኢንተረስት ነበረው ማለት ነው። ለዛ ነው ኢትዮጵያ በወቅቱ ሰላም የነበረችው፣ በወቅቱ ምንም አይነት የሰላም እጦት ያልነበረው። ልክ እንዳሁኑ እዚህም እዛም የሚነሱ ችግሮች አልተፈጠሩ። የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ማስተዳደር ስላቃተው ነው ብለው አፋቸው ሞልቶ የሚናገሩ ማህበረሰቦች አሉ።
ይሄ ውሸት ነው የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስትማ ማስተዳደር መቻል ብቻ አይደለም ብዙ ታላላቅ ስራዎችን እየሰራ ነው ለዚህ ራሳቸው ግብጻውያን ሳይቀሩ ምስክርነት እየሰጡ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ምን ነው ግብጻዊ በሆነ ሲሉ ይመኛሉ ግብጾች እኮ አልሲሲ ኢትዮጵያዊ ቢሆን ደስተኛ ናቸው እነሱ ዶክተር አብይ አህመድ ግብጻዊ ቢሆን እልል ብለው በመንበራቸው ላይ ያስቀምጡታል ለምን ጠቅላይ ሚኒስትር ዶክተር አብይ አህመድ ለሀገሩ የሚቆረቆር ነው ኢትዮጵያን ለማሳደግ የሚለፋ መሪ ነው ለኢትዮጵያ እያንዳንዷ ከፍታ የሚጨነቅ ነው ለሊት ደረቅ ወንበር ላይ ቁጭ ብሎ አድሮ ስትመጣም በነጋታው የምታገኘው መሪ ነው ለኢትዮጵያ 24 ሰዓት ነው የሚሰራው ያንን ያውቃሉ ግብጾች ማለት ነው ስለዚህ ኢትዮጵያ ወደ ተሻለ ቦታ እንድታድግ ስለማይፈልጉ ኢትዮጵያ ውስጥ በየቦታው በኤጀንቶቻቸው አማካኝነት ሰላም እንዳይኖር ያደርጋሉ ማለት ነው ለዚያ ነው የብልጽግና መንግስት ሰላም ያጣው ማስተዳደር ስላልቻለ አይደለም በኢሃዴግ መንግስት ጊዜ ደግሞ ሰላም የነበረው አንጻራዊ ሰላም የነበረበት ዋንኛው ምክንያት ግብጾች ኢትዮጵያን ሲያስተዳድሩ ስለነበረ ነው ሌላ ነገር አይደለም ይሄንን በደንብ ሰፋ ብለን ማየት ማሰብ ይተበቀብናል ይሄንን ካላየን ይሄንን ካላስተዋልን ችግር ነው እነ ጀዋር እነ መሳይ መኮንን እነ ፋሲሌን ያለም እነ ሀብታሙ አያሌው የመሳሰሉት ሌሎች ተቃዋሚ ፓርቲዎች በሙሉ ወይም ተቃዋሚ ግለሰቦች በሙሉ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳልቻለ የሚነግሩን እውነት ስላልቻለ አይደለም አማራ ክልል ኦሮሚያ ክልል ትግራይ ክልል ደቡብ ሌሎች ቦታ ላይ እያንዳንዱ መሬት ላይ ለሚነሱ ግጭቶች በሙሉ ቅድም ስማቸውን የጠቀስኳቸው ሰዎች ኃላፊነት አለባቸው ፕራይም ሚኒስተር ዶክተር አብይ አህመድ አይደለም በየቦታው ጦርነትን እየቀሰቀሰ ያለው መከላከያ አይደለም እየገደለ ያለው እነማን ናቸው እየገደሉ ያሉት በደንብ ማየት መቻል አለብን ቢኮዝ ኢትዮጵያ ጥያቄዋ መልማት ነው ማደግ ነው ይሄ ደግሞ ለግብጽ ምቾት አይሰጥም ስለዚህ ልታደርግ የምትችለው ግብጽ በሱዳን በኤርትራ በወያኔ በፋኖ በሸኔ አማካኝነት ኢትዮጵያ እንዳትረጋጋ ማድረግ ነው ይሄ ነው እየሆነ ያለው ስለዚህ የኢሃዴግ አስተዳደር የተለየ ጉብዝና ኖሮት አይደለም ኢትዮጵያ ሰላም አድርጎ ያቆየው ማለት ግብጽ ኢትዮጵያን ትስመራ ስለነበረ ነው ያ የሆነው ዋንኛው ምክንያት ማለት ነው በደንብ እዚህ ጋር ማስተዋል ያለባችሁ በጠቅላይ ሚኒስትር መለስ ዜናዊ ጊዜ ኢትዮጵያ ውስጥ እንደዚህ አይነት ግርግር የለም የሚሉ ጮህቶች አሁን ስትሰሙ እነማን መሰላችሁ ያንን እንድንሰማ እያደረጉ ያሉት ግብጾች ናቸው ፕራይም ሚኒስተር መለስ ዜናዊን እንድንናፍቅ የሚያደርጉን ፕራይም ሚኒስተር መለስ ዜናዊን መናፈቅ ማለት ግብጽን መናፈቅ ነው ሌላ ነገር አይደለም ኢትዮጵያ ጭንቅላቷን እየተባለች ያለችበት ዋንኛው ምክንያት ልልማ ስላለች ነው ራሴን ልቻል ስላለች ነው አለምንም ስላለች ነው በሁለት እግሬ እቆማለሁ ስላለች ነው ሌላ ነገር አይደለም ይሄንን ምዕራባውያኑም ሆኑ ግብጾች አጠቃላይ ሌላው ዓለም አይፈልግም የኢትዮጵያን ቀና ማለት የኢትዮጵያን ማደግ አይፈልጉም ሶ ማድረግ ያለባቸው ይሄንን ነው ስለዚህ እነ ጀዋር መሐመድም ሆኑ ሌሎች በሙሉ ጠቅላይ ሚኒስትር ዶክተር አብይ አህመድ የዲፕሎማሲ ሽንፈት ደረሰበት ሲሉ አፋቸው ሞልቶ የሚናገሩት እውነት ሽንፈት ደርሶበት አይደለም ግብጽ እየሄደችበት ያለው ርቀት ግብጽ ከጅቡቲ ወደ መውሰዷ በሶማሊያ ውስጥ ወታደሮቿን ማስፈር ስንመለከት ሶማሊያን ጅቡቲ ኤርትራን መጠቀሟን ስንመለከት እነዚህ ሶስት ሀገሮች የግብጽ ደንገጡር ሆነው ኢትዮጵያን እንዳታድግ ለማድረግ ካላቸው ስጋት ነው ይሄንን በደንብ አስባችሁ አስተውላችሁ መራመድ አለባችሁ ሶማሊያ ትናንትና የኢትዮጵያ ፓርት ነበረች ጅቡቲ ኢትዮጵያ ነበረች ኤርትራ ኢትዮጵያ ነበረች ኢትዮጵያ ከጠነከረች ሀገርነታችንን እናጣለን ኢትዮጵያ ትጠቀልለናለች የሚል እሳቤ ያላቸው ሶ ያ ፍርሃታቸው ወስዶ ከግብጽ ጋር ያጋባቸዋል የኢትዮጵያ ማደግ ነው የሚያስፈራቸው እነዚህ ሶስት ሀገራት ማለት ነው በፍጹም ኢትዮጵያ እንድታድግ ኢትዮጵያ ወደ ባህር እንድትወጣ አይፈልጉም እነዚህ ሶስት ሀገራት ምክንያቱም ትናንትና ፓርት ኦፍ ኢትዮጵያ እንደነበሩ ያውቃሉ የኢትዮጵያ ከፍታን ያውቃሉ ያስተውላሉ ታሪክን በደንብ ያውቃሉ ስለዚህ ኢትዮጵያ ከፍ እያለች ከመጣች እያደገች ከመጣች ህልውናችን ያከትማል የሚል ሐሳብ ያላቸው ነገር ግን ኢትዮጵያ ያሳብ የላትም ኢትዮጵያ አብሮ ማደግን ነው የምትፈልገው ኢትዮጵያ ዜጎቿን መጥቀም ነው የምትፈልገው በዜጎቿ መጠቀም ውስጥ ሌሎች አጎራባች ሀገሮች እንዲጠቀሙ ነው የምትፈልገው የመጠቅለል የመውሰድ ሐሳብ የላትም ያንን አይረዱም ፍርሃት አላቸው ስጋት አላቸው በትክክለኛው መንገድ አይደለም ሀገር የሆኑት ሁሉንም ስናይ ማለት ነው በቅኝ ግዛት ውል በማጭበርበር በሴራ ነው ከኢትዮጵያ የተነጠሉት ስለዚህ ሁሉ ጊዜም ሌባናት ልጇን አታምንም አይነት ሐሳብ ስላላቸው መዳኛ ይፈልጋሉ መዳኛቸው ደግሞ የምትመስላቸው ግብጽ ናት ግብጽ ግን ለሶስቱም ሀገራት ምንም አይነት ድህነትን አሰጥም በሶስቱም ሀገራት
ተጠቃሚ ነው ግን የምትሆነው ለሶስቱ ሀገራት እድገት አትለፋም ሶስቱ ሀገራት አሁንም የበታች ናቸው በቀንዱ አካባቢም እኮ ይሄውላችሁ ወደብ ያሏቸው እንኳን ከኢትዮጵያ ያነሱ ሀገሮች ናቸው ኤርትራ በለው ሶማሊያ በለው ጅቡቲ በለው ማለት ነው ስለዚህ ሁሉ ጊዜ በውስጣቸው የሚመላለሰው ፍርሃት ነው እንደዚያ እንዲሆኑ የሚያደርጋቸው ማለት ነው እና የጠቅላይ ሚኒስትር መለስ ዜናዊ ጊዜ ሰላም ነበረ ብላችሁ ለማያክሰው ልታታልሉ ትችላላችሁ ለሚያክሰው ግን በደንብ ነገርየው ለገባው ሰው ግን ለምን ሰላም እንደሆነ በደንብ እናውቃለን because ኢትዮጵያ ትመራ የነበረው በካይሮ አስተዳደር ነው ስለዚህ ያ አስተዳደር የሚመራውን ሀገር ሊያፈርስ ሰላሙን ሊያሳጣ አይችልም ጥያቄ የሚመጣው ግብፃውያን በኢትዮጵያ ሰተት ብለው እጃቸውን ገብተው ሰላም እንዳይኖር የሚያደርጉት መቼ ነው ኢትዮጵያ አይ ራሴን መቻል አለብኝ ያለች ሰዓት ነው በመለስ ዜናዊ ጊዜ እኮ እንደዚህ አይነት ጥያቄ የለም አሁን እኮ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደብ ጠየቀ ህዳሴን አጠናቀቀ ስንዴ ኤክስፖርት አደረገ የተፈጥሮ ጋዝ አመረተ የኒውክሌር ፕላንት ሊያመርት ነው ስለዚህ ወደ ከፍታዋ እየሄደች ነው ኢትዮጵያ ይሄ ያሰጋቸዋል ይሄ ለግብፅ ህልውና ማጣት ነው የሚመስላት ይቺ ዋቄላ ካደረች አትቆረጥምም አይነት ተረት ነው ግብፅ የምትተርተው ስለዚህ የጠቅላይ ሚኒስትር ዶክተር አብይ አህመድ ሰላም እንዳይሆን በእግሮቹ ረግጠው ኢትዮጵያን ወደፊት እንዲያስፈነጥሩ አትፈልግም በዛ ምክንያት ነው ይሄ ዲፕሎማሲያዊ ሽንፈት አይደለም እውነት እንነጋገር ከተባለ ጠቅላይ ሚኒስትር ዶክተር አብይ አህመድ ግብፅ የምትለውን ሰምቶ እሺ በቃ እነዚህ ፕሮጀክቶች ዛሬ ጀምሮ አቆማለሁ ቢል ኢትዮጵያ ውስጥ በ24 ሰዓት ውስጥ ሰላም ይመጣል ግን ዘላለም ረሃብተኛ ነን ዘላለም አንሻሻልም ዘላለም ከፍ አንልም ማድረግ ያለብን ምርጫ ብዙ መንገዶች አሉ ጎረቤት ሀገራት እንዲያምኑን መጣር መቻል አለብን ያንን እየሄደበት ነው በአጠቃላይ የጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር እነ ጀዋር እንደሚሉት የዲፕሎማሲያዊ ሽንፈት አልገጠመውም ጠቅላይ ሚኒስትር ዶክተር አብይ አህመድ ብዙ ነገሮችን ቀይሯል ለምሳሌ መላው አውሮፓውያን ዛሬ ላይ የጠቅላይ ሚኒስትር ዶክተር አብይ አህመድን የባህር በር ጥያቄ ደግፈው ቆመዋል ትናንትና ይደግፉ ነበር ወይ ነው አይደግፉም ለግብጽ ያደሉ ነበር ዛሬ ላይ ግን ፈረንሳይ እስራኤል ጀርመን አሜሪካን ሩሲያ ቤላሩስ የመሳሰሉት ታላላቅ ሀገራት የኢትዮጵያን የወደብ ጥያቄ ደግፈዋል እነዚህ ብቻ አይደሉም ሳውዲ የተባበሩት አረብ ኤምሬቶች ቻይና ደግፈዋል እነ ኡጋንዳ ደግፈዋል እነ ሩዋንዳ ደግፈዋል አጠቃላይ መላው ዓለም ደግፎታል ያ ማለት ይሄ ዲፕሎማሲያዊ ሽንፈት ቢሆን ኑሮ አይደግፉትም ነበር ማለት ነው ትክክለኛ ነው አይሉም ነበር ኢትዮጵያ ዲፕሎማሲያዊ ሽንፈት እንዳልገጠማት ለማወቅ በፕሬዝዳንት ታዬ አጽቀሥላሴ በ80ኛው የተባበሩት መንግስታት ድርጅት ላይ ያነሱትን ሐሳብ ማስታወስ በቂ ነው ወደብ ኢትዮጵያ ያስፈልጋታል ብለው ጥያቄው ከፓርላማ ተነስቶ በዛ በተባበሩት መንግስታት አዳራሽ ውስጥ እንዲሰማ እንዲጮህ አድርገዋል የተባበሩት መንግስታት ድርጅትም ያንን ጥያቄ አክሰፕት አድርገዋል ይሄ ሽንፈት አይደለም ለምን ሊያታልሉን እንደሚፈልጉ ማሰብ መቻል አለባችሁ ሌላ ትናንትና የመላው አረብ የሚባለው ሀገራት ለኢትዮጵያ የነበራቸው እሳቤ የተሳሳተ ነበር ያ እሳቤ ዛሬ ተቀይሯል አረቦች ከኢትዮጵያ ጎን ለመቆም የኢትዮጵያ ጥያቄ ትክክል እንደሆነ እያሰቡ ይገኛሉ ስለዚህ ይሄ ዲፕሎማሲያዊ መሻሻሎች ናቸው እዚህ ውስጥ ግብጽ የምትሄድባቸው መንገዶች በሙሉ ሊኖር ይችላሉ እነዛን እየሰበሩ እያስተካከሉ ደግሞ ይኬዳል ስለዚህ ዲፕሎማሲያዊ ሽንፈት አይደለም ይሄ ማለት ነው እና ዘላለም ዓለማችንን እነ ጀዋር እንደሚሉት አርፈን ቁጭ ብለን የጅቡቲ የሶማሊያ የኤርትራ መጫወቻውን መቅረት አለብን ወይ ነው ጥያቄው አካሄዳችንን አስተካክለን የሆነ የራሳችን የምንለው ወደብ ሊኖረን ይገባል 135 ሚሊዮን ህዝብ ነው ያለን ከሆነ አመታት በኋላ 2 ሚሊዮን እንሆናለን እያደግን ነው የምንሄደው 3 ሚሊዮን የማይሞላ ህዝብ ያላቸው እየተጫወቱብን እኮ ነው ያሉት ይሄ ለምን አይሰማንም ዝም ብለን በተቀደደልን ቦይ መፍሰስ የለብንም ቆም ብለን ማስተዋል ይገባናል ጠቅላይ ሚኒስትር ዶክተር አብይ አህመድ ስተቶች ቢኖሩት እንኳን መደገፍ የሚገባን ቦታ ሊኖር ይችላል ስለዚህ ይሄንን ማሰብ መቻል አለብን ሌላው የባንዶች አለቃ የሆነው ደረጀ ሀብተወልድ የሚባል ሰው ነው የጠቅላይ ሚኒስትር መለስ ዜናዊ አስተዳደር ግብጽ ወደ ሆርን ኦፍ አፍሪካ እንዳትመጣ አድርጎ ቀጥ አድርጎ ይዞ ነበር ይላል ለማያቅሽ ታጠኝ በለው በደንብ እኮ ነው የምናውቀው ምን ሰራ ትመጣለች ኦሬዲ መለስ ዜናዊ ኢትዮጵያ ውስጥ የግብጽን ስራ ከሰራ ግብጽ እዚህ መምጣት አስፈልጋትም ለምን ትመጣለች እዛ ሆና በሪሞት ኮንትሮል እኮ ታዘው ነበር ማለት ነው ግብጽ ወደ ሆርን ኦፍ አፍሪካ
እንዳትመጣ የሆነችበት ዋነኛው ምክንያት የጠቅላይ ሚኒስትር መለስ ዜናዊ አስተዳደር ጥንካሬ ሳይሆን የጠቅላይ ሚኒስትር መለስ ዜናዊ ጉዳይ አስፈጻሚነትን ግብጽ ስላመነችበት ነው ያልመጣችው። አሁን ለምን መጣች? ኢትዮጵያ ውስጥ ጉዳዩን የሚያስፈጽምላት መንግስት ስለሌለ ነው። ኢትዮጵያዊ መሪ ስላለ ነው። ለኢትዮጵያ የሚቆረቆር 24 ሰዓት የሚሰራ መሪ ስላለ ነው። ይህንን ማስተዋል ይገባናል። ዝም ብለን አፋችን ላይ እንደመጣ ሰዎች አይረዱም ብሎ ማውራት ትክክል አይደለም። ትናንትና ለአመታት የመለስ ዜናዊን ስም እያነሱ ጥንብር ኩሱን እያወጡ ሲሳደቡ የነበሩ ሰዎች ዛሬ የመለስ አምላኪ ሆነዋል። ለምን አመለኩት አይደለም፣ በቤታቸው ፎቶውን ሰቅለው የፈለጉትን ማለት ይችላሉ። ያ ጉዳያችን አይደለም። ግን ሐቁ መካድ የለብንም። ማጭበርበር፣ ማታለል ተገቢ አይደለም። ማህበረሰቡ አያቅም ብሎ ወደ ሌላ ወዳልሆነ ነገር ለመምራት መሞከር ጥሩ አይደለም። ለነዚህ ሰዎች መልስ ለመስጠት እዚህ ጋር የምንቀመጥበት ዋንኛው ምክንያት የነዚህ ሰዎች ሐሳብ ውሃ ስለሚያነሳ ሳይሆን ውሃ ባያነሳም የነሱን ሐሳብ የሚከተሉ እልፍ ሰዎች ሊኖሩ ይችላሉ። ይሄንን ማወቅ መቻል አለብን። ብዙ ጊዜ የነዚህ ሰዎች ሐሳብ ሲነሳ የማትወዱ ተመልካቾቻችን ትኖራላችሁ። የምናነሳበት እነሱን ለማግነን እነሱ ልክ ናቸው ለማለት አይደለም፣ ለነሱም መልስ ለመስጠት አይደለም። እነሱን የሚከተለው ማህበረሰብ ግን ማንቃት ይገባ ነበር። ኃላፊነት አለብን። ለዛ ነው እንደዚህ አይነት ነገሮችን የምናነሳው ማለት ነው። እውነት እንነጋገር ከተባለ የኢህአዴግ መንግስት እኮ ከኢትዮጵያ ይልቅ ለኤርትራ አብዝቶ ይጨነቅ የነበረ መንግስት ነው። ኤርትራ ደግሞ በማን ነው ክሬት የተደረገችው? በግብጽ ነው ክሬት የተደረገችው። ራሱ ኢሳያስ አፈወርቂ በ1993 ላይ እንዲህ ሲል ተናግሮ ነበር። በጣም ትዝ የሚላችሁ ከሆነ ማስተዋል የምትችሉ ከሆነ እኛ ከኢትዮጵያ እንድንገነጠል ግብጽ የረዳችን እውነት ሀገር እንድንሆን ፈልጋ ሳይሆን ኢትዮጵያ እንዳትረጋጋ ስለምትፈልግ ነው የሚል ሐሳብን ሰጥቷል እኮ ኤርትራ ከኢትዮጵያ በተገነጠለችበት ወቅት ማለት ነው። ግብጽ ለምን ኤርትራን ሰፖርት እንዳደረገች ሲናገር ለምንድነው እያንዳንዷን ነገር ደረጃ በደረጃ ዶቱን እየገጠምን ማየት የተሳነን ማለት ነው። ግብጽ እኮ ይሄንን ብቻ አይደለም የሰራችው። ሶማሊያ ውስጥ እኮ አልሻባብን ትረዳለች። ለምን? ሶማሊያ እንዳትረጋጋ፣ ሶማሊያ ሀገር እንዳትሆን። ቢኮዝ ሶማሊያ ከኤርትራና ከጅቡቲ የተሻለ ሀገር ናት በህዝብ ብዛት ቁጥር ማለት ነው። ስለዚህ ሀገር እንድትሆን አትፈልግም፣ እንድትረጋጋ አትፈልግም። ግብጽ እኮ ይሄንን ብቻ አይደለም የምትሰራው። ሱዳን ውስጥ እኮ እያደረገች ያለችውን ነገር ማየት ይገባናል እኮ። ሱዳን ውስጥ ምን እያደረገች ነው? ጀነራል አብዱል ፈታህ አልቡርሃንንና መሐመድ ሐምዳን ዳጋሎ እኮ እንዳይስማሙ ከፍተኛ ስራ እየሰራች ነው ያለች እኮ። አልቡርሃንን ሰፖርት እያደረገች እኮ ጦርነቱ በየጊዜው እንዲቀጥል እያደረገች ያለች ነው። ምክንያቱም ሱዳንም እንድትረጋጋ አትፈልግም። ሱዳን ከተረጋጋች ከነዚህ ከሶስቱ ሀገራት በተለየ መልኩ ትልቅ ሀገር ናት። ነገ ከነጎዲያ ህዳሴን የሚያክል ነገር መገንባት አለብኝ ብላ ተነሳባታለች። ሰው አባይን ልትይዝባት ነው። አባይን እንዳትይዝባት ዘላለሟን እየተባላች እየተናጨች ሀገር ሳትሆን እንድትቀረው የምትፈልገው ያንን ሁኔታ ነው ኢትዮጵያ ውስጥ መፍጠር የምትፈልገው። ኢትዮጵያውያን ልብ ልንል ይገባናል። በሀገራችን ጉዳይ ላይ አንድ ልንሆን ይገባናል። መሪዎቻችንን ላንወዳቸው እንችል ይሆናል፣ ላይስማሙን ይችል ይሆናል፣ አስተሳሰባቸው ላይገዛን ይችል ይሆናል። ግን በሀገራችን ጉዳይ ላይ ፕሊስ ማሰብ መቻል አለብን። ሁሉ ጊዜ የግብጽ መጫወቻ ሆነን መቅረት የለብንም። ለዘመናት ከዛ ኢትዮጵያ ከተመሰረተችበት ከ3000 እና ከ4000 ከ5000 ዘመን ጀምሮ ግብጽ ለኢትዮጵያ እንቅፋት ሆና አለች አሁንም ድረስ። ይሄ ሊገባን ይገባል፣ ልንረዳው ይገባል። ጅቡቲ እኮ ሀገር አይደለችም። የሀብታሞች ሪል ስቴት በሏት። ጅቡቲ ውስጥ ሀብታም ሆኖ መሬት ያልገዛ ሀገር አታገኙም እኮ። ነገ ከነጎዳ ይከፋፈሏታል እንደ ቅርጫ። ሀገር አይደለችም። ስለዚህ ጅቡቲ አታሰጋትም ለግብጽ ማለት ነው። ሶማሊያ ታሰጋታለች። ምን አድርጋታለች? በአልሻባብ ወጥራ ይዛታለች። አሁን ደግሞ አልሻባብን ሊዋጋልሽ ብላ መሬቷ ድረስ ገብታለች። ኢትዮጵያን ለመክበብ ብቻ አይምሰላችሁ። ግብጾች ሶማሊያ ውስጥ ወታደራቸውን ያሰፈሩት ሶማሊያንም ለመቆጣጠር ጭምር ነው። ሁለት ኢንቴንሽን ይዘው ነው የገቡት። አንድ ኢትዮጵያን ላለማረጋጋት፣ ሁለት ደግሞ ራሷ ሶማሊያ እንዳትረጋጋ። ጅቡቲ እንዳልኳችሁ ነው። ሪል ስቴት በሏት። ከፋፍለው ገዝቷታል። የሆነ ሰዓት እነዚህ ሀገሮች መሬቱን ይቀራመቱታል። የጅቡቲ ህዝብም ያን ያህል እዚህ ግባ የሚባል ቁጥር የለውም። 1 ሚሊዮን አይሞላም። ግማሹ እኮ ድሬዳዋ ነው የሚኖረው ኢትዮጵያ ውስጥ፣ ግማሹ አዲስ አበባ ውስጥ እኮ ነው የሚኖረው፣ ግማሹ ሌላ ቦታ ነው የሚኖረው። የለም እኮ የጅቡቲ ህዝብ እኮ። ጅቡቲም ለግብጽ ስጋት አይደለችም። ኤርትራ ናት። ኤርትራ አሽከር ናት። በኢሳያስ አፈወርቂ የተነሳ እንዳታድግ 100 ዓመት ወደ ኋላ የተመለሰች ሀገር ናት። በማን ምክንያት? በግብጽ ምክንያት። የግብጽ አሽከር ሆኖ ማለት ነው። አብረን እንደግ እያለች ኢትዮጵያ እየለመነችው ኖ አይ እኔ ግብጽ ነው የምትሻለኝ። እንዲህ አይነት ሐሳብ ያለው መሪ ነው ያላት።
ስለዚህ አንዱን ግብጽ በደንብ አርጋ ነው ተቆጣጣረችው ልትቆጣጣር ያልቻለችው የጠቅላይ ሚኒስትር ዶክተር አብይ አህመድን አስተዳደር ነው ከ7 ዓመት በፊት የነበረው የኢትዮጵያ አስተዳደር ለግብጽ አሽከር ነበር ያ ማለት ግብጽ የዛኔ ወደ ሆርን ኦፍ አፍሪካ ሳትመጣ አገሯ ቁጭ ብላ ጅቡቲን ሶማሊያን ኤርትራን ኢትዮጵያን ተቆጣጣራ ነበር ለዛ ነው ወደዚህ ያልመጣችው እነ ደረጃ ያብተወል እነ ሌሎቹ በአጠቃላይ እንደሚሉት መለስ ዜናዊ አስከብሮ እንዳደርስ አድርጎ ነው አይደለም ውሸት ነው ይሄ ተረት ነው ለማያቅሽ ታጠኝ በሏቸው እውነቱን ምነግራችሁ ማለት ነው ይሄ ነው እውነቱ ማለት ነው ሌላ ለምሳሌ በጠቅላይ ሚኒስትር መለስ ዜናዊ የምትመራው ኢትዮጵያኮ ለኤርትራ ጥብቅ ጠበቃ ናት ይሄንን በምሳሌ ልንገራችሁ የህዋት ማስተር ማይንድ ተብሎ የሚጠራው የጥፋት አባት የሆነው ስብሐት ነጋ ለድምፀ ወያኔ ሬዲዮ በሰጠው ቃለ ምልልስ ላይ ቃል በቃል እንዲህ ሲል ተናግሯል ህዋት ወይም ኢህአዴግ አሁንም ቢሆን የኤርትራ ሉዓላዊነትን የሚፈታተን ኃይል ከመጣ ከኤርትራ ህዝብ ጎን እንደሚቆም መታወቅ አለበት አሰብ ለኢትዮጵያ እናስመልሳለን የሚል ኃይል ከመጣ የእጁን ያገኛል ህዋት ወይም ኢህአዴግ አንድም ለትግራይ ህዝብ አንድም ለኤርትራ ህዝብና መንግስት ህልውና እንደቆመ ሊታወቅ ይገባል በኢትዮጵያ በኩል በአሰብ ጉዳይ ኤርትራን የሚተናኮስ የትኛውም ኃይል በአንድም ይሁን በሌላ መንገድ የህዋት ወይም ኢህአዴግ ጠላት እንደሆነ አድርገን እንወስዳለን ሲሉ ተደምጧል ቃል በቃል የተናገሩትን ንግግር ነው አነበብኩላችሁ ህዋቶች እዚህን ያህል ነበሩ ለሻቢያ መንግስት ወግነው የሚከራከሩት ማለት ነው ይሄንን እያወቅን በመለስ ጊዜ ኢትዮጵያ ሰላም ነበረች እያሉ ሊያሞኙን የሚፈልጉ ሰዎች ይገርመኛል ሲጀመር ግብጽ እኮ በመለስ ጊዜ ኢትዮጵያም ሀገሯ ነበረች ስለዚህ ለምን ኢትዮጵያ እንድትበጠበጥ ትፈልጋለች ማንንም ሰው ሀገሩ እንዲበጠበጥ አይፈልግም ግብጽ ሌላኛው ሀገሯ ነበር ኢትዮጵያ ስለዚህ ኢትዮጵያ እንድትበጠበጥ አትፈልግም ምክንያቱም ሌላ ጥያቄ እስካላነሳች ድረስ በእሷ ማዕቀፍ ውስጥ ከተሽከረከረች ድረስ ኢትዮጵያ ሰላም ናት አሁንም ምነግራችሁ ደግሜ ምነግራችሁ ነገር ጠቅላይ ሚኒስትር ዶክተር አብይ አህመድ ማደግን ስለፈለገ ኢትዮጵያን ማሻገር ስለፈለገ ነው ይሄ ሁሉ መከራ እየበላ ያለው በአዲስ አበባ ምድር እየተሰሩ ያሉ ፕሮጀክቶች ግብጻውያኖችን አይናቸው እንዲቀላ አድርጓል ኢትዮጵያ እየተንቀሳቀሰች ያለችበት መንገድ ምውሃሩ አስፈርቷቸዋል ለዚያ ነው የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስትን ከህዝብ ለመነጠል በከፍተኛ ሁኔታ እየሰሩ ያሉት ይሄንን በደንብ ተረዱ አይሁላችሁ ህዋት ፋኖ ሸኔ እንዲሁም ሌሎች በኢትዮጵያ ያሉ ተቃዋሚዎች ኢትዮጵያን ከሚገሉ በላይ ግብጻውያን በእጃዙር ኢትዮጵያ ውስጥ የሚያደርጉት ነገር እጅግ የከፋ ነው ማያደርጉት ነገር የለም ሲፈልጉ በሃይማኖት ያባሉናል ሲፈልጉ ታላላቅ ታዋቂ ሰዎችን እንዲገደሉ ያደርጋሉ እነዛ ሁሉ ነገሮች የሚሆኑት መንግስት ላይ ተቃውሞ እንዲነሳ ነው ይሄንን በደንብ እስካልተረዳን ድረስ የግብጽን ተንኮል እስካልገባን ድረስ የኢትዮጵያ መንግስትን የምንቃወምበት ምክንያት የለም ይሄ በጣም ተራ ነገሮች ናቸው ይመለሳሉ የዳቦ የእንጀራ የምግብ የምናምን ጥያቄዎች ይመለሳሉ ኢትዮጵያ ስታድግ ማለት ነው ያ ጥያቄ እንዲመለስ የማይፈልጉ ጠላቶቻችንን አሁን ለኛ መዋጋት አለብን አለሳዘርዋይስ ባሪያ እንደሆንን ለማኝ እንደሆንን ዳቦ እንደራበን እንቀራለን ለዛ ለምን ጭንቅላታችንን በዛ ልክ እንደማናስተካክለው ነው የሚገርመኝ ሁሌ ለማኝ ሁሌ የግብጽ አሽከር ሆነን መኖር ነው ወይ የምንፈልገው ቀኝ አልተገዛንም እያለን እንፎክራለን ውሸት ነው ከኛ በላይ ቀኝ የተገዛ የለም አምሯችን እኮ ቀኝ ተገዝቷል እኛኮ ላለፉት 7 አመታት ነው ነፃ ወጣ ነው እንጂ ባለፉት 27 አመታት በኢህአዴግ አስተዳደር ወቅት ማለት ነው በግብጾች ቀኝ ተገዝተን ነበር ሪያሊቲ እኮ ነው መነግራችሁ ውሸት አይደለም እያታለልኳችሁ ያጭበረበርኳችሁ አይደለም ወደ ኋላ መለስ ብለን እያንዳንዱ ታሪኮቻችንን ማየት አለብን አባቶቻችን ዳር ድንበር ለማስከበር ብዙ መስዋዕትነት ከከፈሉ በኋላ ከሞቱ በኋላ ካለቁ በኋላ ከደቀቁ በኋላ ህይወታቸውን ካጡ በኋላ መሬታቸው ግን ይወሰዳል ለምንድን ነው ማይቆረቆረን ይሄንን በደንብ ማሰብ መቻል አለብን በምን አይነት መንገድ እነዛ መሬቶች ሄዱ እውነት በጦርነት ተሸንፈን ነው ወይ እነዛ መሬቶች ሄዱት ጅቡቲ ኤርትራ ሶማሊያ ከኢትዮጵያ የተነጠሉበት መንገድ እውነት በጦርነት ተሸንፈን ነው ወይ ነው በደንብ ማጤን ይገባናል እነዚህ አድባሬኮ ታላቋን ሶማሊያ መሰረታለሁ ብሎ ኢትዮጵያን ሲወር ወያኔና ሻቢያኮ አብረውት መጥተው ተዋግተዋል ኢትዮጵያን ትንንሽ ለማድረግ እኮ የሰሩ አካላት ናቸው ሻቢያና ወያኔ ዛሬ ላይ ስማቸው ተነስቶ እንደ ልዩ ክብር ተሰጥቷቸው ሲሞገሱ መስማት እጅግ ልብን ይሰብራል ይሄ አስተሳሰብ ከኢትዮጵያ መጥፋት አለበት ብዙ የሞቱ ዋጋ የከፈሉ ስለ ምድራቸው
ዛሬም ድረስ እናት አባቶቻቸው መሞታቸውን ያልሰሙ በተስፋ ውስጥ ቁጭ ብለው የሚጠብቁ ብዙ አሉ እኮ እነዛ ሁሉ እኮ ስለ ኢትዮጵያ ነው ደማቸውን ያፈሰሱት ይሄንን ቆም ብለን ማየት መቻል አለብን እንግዲህ ሐሳብ አስተያየቶቻችሁን እየሰጣችሁ ከኛ ጋር አብራችሁን ቆዩ እንግዲህ ያነሳን ያለው ነው ሐሳብ ከኢትዮጵያዊነት ማቀፍ ልንመለከተው ይገባል ሐሳብ አስተያየታችሁን ስጡበት አሁን ቤት መግዛት ተችሏል አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል 60% ኮለር ነፃ ባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ የመዋኛ ገንዳ ጂምናዚየምና ቤተ መጻሕፍት ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ ለበለጠ መረጃ በ0907888883 ወይም በ0944419190 ይደውሉ ለዛሬው ያነሳው ሐሳቤንን ይመስላል በቀጣይ በሌላ ጉዳይ የምንመለስ ይሆናል መልካም ጊዜ መልካም ሳምንት ይሁንላችሁ